እሺ እንዴት ነህ? ታዲያስ ሰላም እንዴት ነህ? ደህና ነህ? አለሁ። ቆንደና መጣ እንደመጣው በቀጥታ ወደ ጉብኝት ነው እያየሁ ነው አይደል? ትንሽ አለፍ ብዬ አሪፍ ነው። ድርጅታችን የምኬቲዋይ 30 ዓመቱን ያከበረ ያለበት ቀንና በተለይ ደግሞ አሁን ትልቅ ፈርቀዳጅ የሆነ ዲስራፕቲቭ የሆነ የዚህ የኦንላይን ኢኮመርስ ፕላትፎርም ገበያ ኤክስፕሬስ እና አሊኤክስፕሬስ የሚለውን የምናስተዋውቅበት ወይም ስራው የሚጀምርበት ወቅት ነው። ስለዚህ እኩል ነው ማኪያቶ ላምጣና ይቻላል። ቶሞካን ሳትይዝማ እንዴት? አሁን እንዳንተ ነቃ ብለን ማውራት እንችላለን። ቢሮቹ ደስ ይላል። አዲስ ሾሩም ነው። አሁን የዛሬ 1 ዓመት ተኩል ከአሊኤክስፕሬስ ጋር ፓርትነርሺፕ ፎርም ባረግን ጊዜ የዛኔ ከነሱ ጋር እንደ ፕሪላውንች ቅድመ ምረቃ ነበረ። ግን አሁን ደግሞ በሙሉ ሁኔታ ቶሞካም ስራ ጀምሮ እንደገና ኦንላይን ቢዝነሱን ጀምረን ያስተዋወቅ ነው። ስለዚህ ዛሬ ነው ኦፊሻል ምረቃው ማለት ነው። 30 ዓመት ቀላል አይደለም እና የ30 ዓመት ጉዞዎች ምን ይመስላል? በጣም ትልቅ ጉዞ ነበረን። ይሄ ሁለተኛ ጀነሬሽን ቢዝነስ ነው። አባቴ ነው አይቢኤም የሚባል ኮርፖሬሽን ኢትዮጵያ ውስጥ እየነበረ ይሰራ ነበር። እኔና ወንድሜ ቴድሮስ እሱ ጋር አብረን እንደሆነን ጆይን አድርገን ከትምህርት ቤት እንደመጣን የጀመርነው የተለያየ ስራ እንሰራ ነበረ። ግን የነበረንም ትምህርትና አስተዳደግ አዳዲስ ለውጥ የሚያመጡ ነገሮችን ማምጣት ስለነበር ኤቲኤም ማሽን፣ የብር ማውጫ፣ መኪና ላይ የሚገጠሙ ልዩ ዘመናዊ የጂፒኤስ ማሽኖች፣ ትልልቅ የአይቢኤም ሰርቨሮችን፣ የባንኪንግ ሶፍትዌር ኮር ባንኪንግ የሚሉትን በመጀመሪያ ከሚባሉት አቅራቢዎች አስተዋቂዎች ነበሩ እና ሰው ላይ በተለይ ሀገራችን ንግድ ላይ ኮሚኒቲው ላይ ለውጥ የሚያመጣ ቴክኖሎጂ ማምጣታችን ደስ የሚል ጉዞ ነበር ማለት ይችላል። ፈተናም እንዳለው ነው። 30 ዓመት እንዳልከው ቴክኖሎጂ ላይ ደግሞ እንዳልከው ረጅም ጊዜ በተለያዩ አማራጮች የምታቀርባቸው ነገሮች ነበሩ እና የዛሬ የሚመረቀው የአሊኤክስፕረስ ወይ ደግሞ የገበያ ኤክስፕረስ ምንድን ነው ልዩ ነገር? አሁን የምናስተዋውቀው በተለይ ላለፈው 1 ዓመት ተኩል 2 ዓመት ከአሊኤክስፕሬስ ጋር ውል ማለት ሽርክና ከፈጸምን በኋላ በጣም የለፋንበት ፕሮጀክት ነው። ይሄ የሚሰራው በአጭሩ የኢትዮጵያ ንግዶች፣ አምራቾች የዓለምን ገበያ በዲጂታል ስርዓት እንዲያገኙ እንደገና ደግሞ ተጠቃሚዎች ኮንሱመር ወይ ገዢዎች ውጭ ያለውን የአሊባባ ነው የአሊኤክስፕሬስ የተወደዱ እቃዎች የሚፈለጉ እቃዎችን በተመጣጣኝ ዋጋ ሕጉን በጠበቀ መንገድ ሀገራችን በር ደጃቸው ድረስ እንዲያገኙ የሚያስችል መፍትሄ ነው። ስለዚህ እቃ መግዛት ይችላሉ፣ መሸጥ ይችላሉ። መሸጥ አምራቾች ሆነው ትንንሽ ቤታቸው የሚያመርቱም ሆነው ትልቅ ገበያ ያጡ አሉ እና ብዙ ጊዜ መሀል ደላላ የሚያስቸግረው ወይም ደግሞ ብራንዳቸው ሳይታወቅ በትንሽ ብር ገዝተው ውጭ ብዙ ትርፍ የሚያደርጉባቸው አሉ። አሁን እነሱም ቀጥታ እኛ ፕላትፎርም ላይ ልዩ ቦታ ሰጥተናቸው የሀገራችንን ምርት የምናስተዋውቅበት እንደገና ደግሞ ግሎባል የሆነ ዓለም አቀፍ ገዢዎች እውነትም ከዚህ ከታማኝ ፕላትፎርም ላይ የሚሰጡ ከሆነ ጥሩ እኛም ቅድመ ፍተሻ ስለምናደርግ አምኗቸው እንዲገዙ እድል እንፈጥራለን ማለት ነው። ስለዚህ በቀላሉ እነሱም ዓለም አቀፉን ገበያ እንዲቀላቀሉ ማድረግ ነው። ስለዚህ ይሄ ብዙ የስራ ፈጠራ ኢምፓክት አለው። እንደገና ደግሞ የምንዛሬም ሀገራችንም እንድታገኝ ይረዳል። ትንንሽ አምራቾች ናቸው ትልቅ ኢኮኖሚ ስር መሰረቶች ዓለም አቀፍ ላይ እና እኛም ሀገር ብዙ ትንንሽ አምራቾች በተለይ ገበያ ተደራሽነት እድል ካገኙ ማደግ ይችላሉ፣ ስኬል ማድረግ ይችላሉ ማለት ነው። ስለዚህ ብዙ ፓርትነሮች አላቸው አብሯችሁ የሚሰሩ። እየጠጣን ያለው ነው ቶሞካ ቡና አንደኛው በዚህ ምህዳር ውስጥ ሽርካችን ነው። እንደውም በዚህም ሾሩማችን ላይ ቡና ካፌውን ከፍተዋል። እቃዎቻቸውን ከዚህ አሁን ለምሳሌ ቶሞካን ምሳሌ በወስድ ቡና ተገዝቶ በኦንላይን ምህዳሩ ላይ ኢኮመርስ ፕላትፎርሙ ላይ ወደ ውጭ ከአንደኛው ትልቁ ሽርካችን ኢትዮጵያ ፖስታ ነው። ኢትዮጵያ ፖስታ ደግሞ ከዚህ ወስደው ወደ ውጭ ሀገር ላሉ ከ150 በላይ የሚሆኑ ሀገራት ያስተላልፋሉ፣ በራቸው ድረስ ያደርሳሉ ማለት ነው። ስለዚህ
እንደዚህ አይነት ምርቶች ሌሎችም በተለይ ቦርሳ የሚሰሩ አሉ፣ በማር ምርት ላይ የተሳተፉ አሉ፣ ትልቅ ገበያን ማግኘት የሚፈልጉ ትንንሽ ደግሞ አምራቾችም አሉ። ስለዚህ ለነሱ ኦንላይን ሱቅ እንደ መክፈት ብለህ ልትይዘው ትችላለህ። ይህንን በመፍጠራችን ትልቅ ገበያ የሚያገኙበት ሁኔታ አለ ማለት ነው። አሁን እንግዲህ ወደ ምርቃቱ ደግሞ እንሂድ። ወንድሜ ነው ቴዎድሮስ። አሁን እንመርቃለን። እሺ ያዘ። እንኳን ደስ አላችሁ። ኦኬ እሺ አዴን ኦኬ ኦኬ እንኳን ደህና መጣችሁ። ኤምኬቲዋይ 30ኛ ዓመቱን ለማክበር የዚህ የደስታን አብራችሁ ከኛ ጋር ለማብሰር ስለመጣችሁ እናመሰግናለን። ያሳለፍነው 30 ዓመት ለኛ ብዙ ኤክስፒሪየንስ ያዳበርንበት፣ ከዚህ በኋላ ደግሞ ወደ ተሻለ ነገር የኢኮመርስ ፕላትፎርም ማለት የገበያ ኤክስፕሬስን በዚህ አጋጣሚ ላውንች የምናደርግበት ስለሆነ በድጋሚ ስለመጣችሁ አመሰግናለሁ። መልካም እዚህ አሁን አጠቃላይ ያሉት ሰዎች ከዚህ መጥተው መግዛት ይችላሉ። አሁን እዚህ የምታያቸው ዲስፕሌይ ላይ ያደረግነው አሊኤክስፕሬስ ሾሩም በሚመረቅበት ሰዓት በነፃ ይላኩልን እንድናሳያቸው የተቀመጡ ናቸው። ኢኮመርስ ብዙ ጊዜ ደንበኛው አይቶ ነክቶ ካልሆነ የሚከብድ እንትን አለው እና ይሄ ሾሩም የተቋቋመው ፊዚካሊ ወይ እቃውን አይተው ኤክስፒሪየንስ እንዲያደርጉት ነው። እዚህ ጋር አሁን ተደርድረው የምታያቸው በተለይ አሊኤክስፕሬስ ኢትዮጵያ በብዛት የሚልካቸው የኤሌክትሮኒክ ጋጀት እና የመሳሰሉት ነው። ወደኋላ ደግሞ ቅድም ያየነውም አለ የቶሞካ ሌሎችም ምርቶች አሉ። እነዚህ ኤክስፖርት ደግሞ የሚደረጉትንም እዚሁ ዲስፕሌይ የምናደርግበት ኤሪያ ነው። እሺ ቡና ስምን አስታውቂኝ። እሺ ነቢያት አየለ ነው ስሜ። ቶሞካ ቡና የኮርፖሬት ኮሚኒኬሽንስ እና ብራንዲንግ ሰርቪስ ዋና ኃላፊ ነኝ። በሀገር ውስጥ ካሉ ምርቶች ውስጥ አንደኛው ቶሞካ ነው እና ገበያ ኤክስፕረስ ለእናንተ ምን ይዞላችሁ መጣ? ኦፍኮርስ አሁን ይሄ ትልቅ እንትን ነው። ይሄ ፓርትነርሺፕ ለእኛ ከዚህ በፊት እንግዲህ ወደ ኤዥያም አፍሪካ ውስጥም አውሮፓ ላይም ኤክስፖርት እናደርጋለን። ግን አሊ ኤክስፕረስ ወይም ገበያ ኤክስፕረስ የምንለው ደግሞ ምንድን ነው? የትም ሀገር ውስጥም ላለው ዴሊቨሪያችን ውጪም ዶር ቱ ዶር ዶር ስቴፕ ላይ የሚያደርስ የኦንላይን ፕላትፎርም ነው፣ ኢኮሜርስ ፕላትፎርም ነው። ቡናችን እዛ ጋር መገኘቱ ደግሞ ተደራሽነታችን ይህን ኢትዮጵያ ቡና የትም ሀገር ሆነው ኢትዮጵያንም ያልጎበኙ ሰዎች ባሉበት ሆነው አዘው በራቸው ድረስ የሚያገኙበትን አማራጭ አምጥቶልናል ማለት ነው። ሾሩም ውስጥም ቦታ አላችሁ እና እዚህ ሾሩም ውስጥ ምን የተለየ ነገር አለ? ወይል እንግዲህ ሾሩም ውስጥ ያው ራሱ የቶሞካ ቡና ነው እዚህ ጋር የምናየው እና ማንኛውም ከ500 ግራም ጀምረ 375 ግራም 250 ግራም ሾፖቻችን ውስጥ ማንኛውም የቶሞካ ሾፕ ውስጥ የሚገኙ ምርቶች እዚህ የገበያ ኤክስፕረስ ሾሩም ውስጥ ይገኛሉ። ቡናችን ትኩስ መጠጦችን አሁን ደግሞ ሌላም የጀመርነው ምርት አለ። ትኩሱን ሁሉንም ነገር እዚሁ ማግኘት ይቻላል። እየጠጡ ትእዛዛቸውን ማዘዝ ይችላሉ። አዲሱ ነገር የቀዝቃዛ ቶሞካ የሚባል አለ። በጣም ለስላሳ ለአፍ በጣም ደስ የሚል ጠንካራ ቡና ለሚፈራ ሰው ሞር ደግሞ አዲሱ ጀኔሬሽን ደግሞ የሚወደው አይነት ቀዝቃዛ መጠጥ ነው። ከኤስፕሬሶ ቤዝ ተደርጎ ከዛ ከሌሎች ነገሮች ጋር በመቀላቀል በጣም ደስ የሚል ናቹራል የሆነ መጠጥ ነው። ስለዚህ እሱን ቴስት እናደርጋለን ዛሬ። አዎ እንትን ማድረግ እንችላለን። እንሾዬ እስቲ
መስራትና ይሄን እንግዲህ ቺርስ። በጣም አሪፍ ጣፋጭ፣ በጣም ድንቅ የሆነ ቴስት ነው። እንግዲህ እዚህ ውስጥ ሙሉ የቶሞካን ቡና ነው የምታገኘው። ከዛ ተጨማምሮ ደግሞ በጣም ፍሌቨርፉል ነው፣ ዲፕ የሆነ ቴስት አለው። እዛ ጥግ ያሉት የማያውቁን ካስተመሮቻችን ይበልጥ እንዲያውቁን አዌርነሱ እንዲኖራቸው ስለ አጋፋሪ እና ሌላ ሰው የኛን ፕሮዳክት ይዞ ሲመጣ ይሄንማ አውቀዋለሁ የእንትናን አትሊስት የእንትናን ብራንድ ይመስል የለ እንዲያስብል እድሉን ይፈጥርልናል። ሌላ ደግሞ ያው ካስተመሮቻችንን እንድናገኛቸው በግላጭ ቅድም ላይ ስቲል የጠቀስኩልን የማርኬት ፕሮብሌም ይፈታልናል። ከስተመሮቻችን ሳይለፉ ሳይመጡ ሳይደክሙ እኛ ራሳችን በራቸው ድረስ ሄደን ኢዚ በሆነ ቴክኖሎጂ እጃቸው ላይ ከፍተው በሚያዩት ቴክኖሎጂ ሙሉ ዲስክሪፕሽኑን አግኝተው አጋፋሪን ቤታቸው ድረስ ማድረስ የምንችልበትን ፕላትፎርም ይፈጥርልናል። ስለዚህ which is good ብራንዳችንንም እንድንገነባ ይረዳናል። ስቲል እቃችንም እንድንሰራ ያደርገናል። ከዛ ደግሞ የገዙት ሰዎችም ደግሞ ስቶሪውን በደንብ ቴል ያደርጉልናል። ስቶሪ ቴሊንጉን ቆንጆ በሆነ መልኩ ኮንስትራክት ማድረግ እንችላለን እዛ ጋር ባሉት እቃዎቻችን ዲስክሪፕሽናችን ማለት ነውና ከገበያ ኤክስፕረስ ጋርና ከአሊኤክስፕረስ ጋር መስራት ይሄ ጥቅም በጣም አለው። አሁን ገበያ ኤክስፕረስና አሊኤክስፕረስን ግን ፓርትነርሺፑን ፈጥረን አብረን መስራት ስንጀምር ለብዙሃን መድረስ የምንችልበትን ተደራሽነታችንን ያረጋግጥልናል በዋናነት። ሁለተኛ ነገር ምንድነው? ጥራቱን የጠበቀ ማንነቱን የጠበቀ ወይ ኦተንቲሲቲውን የጠበቀ የተለያዩ አካባቢዎች የተሰበሰበ ማር ለተጠቃሚዎች በራቸው ወይ ቤታቸው ድረስ መድረስ የሚችልበትን አጋጣሚ ይፈጥርልናልና ለኛ በጣም ትልቅ የሆነ ፕላትፎርም ነው። በጣም ትልቅ ተደራሽነትን የሚያረጋግጥ ነገር ነው። እንዳልነው ደግሞ ኢትዮጵያን አሁን ካለንበት የኤክስፖርት ደረጃ ከፍ ማድረግ የምንችልበት ኢኮመርስ ነው ብለን ነው የምናስበውና ዳይሬክት ወደ ተጠቃሚ መሄድ መቻሉ ራሱ በጣም ትልቅ ኦፖርቹኒቲ ነው፣ ለኛ ትልቅ እድል ነው ብለን ነው የምናስበውና የገበያ ኤክስፕረስና የአሊ ኤክስፕረስን ደግሞ ቁርጠኝነትንና የኢትዮጵያን ፕሮዳክቶች ተደራሽ እንዲሆኑ በተለያየ ቦታ እንዲሆኑ ለሚያደርጉት ነገር እኛም ተሳታፊ መሆናችንና ፓርትነርሺፑ መጀመሩ በጣም ያስደስተናል። ከአሊ ኤክስፕረስ ጋር ወይም ደግሞ በገበያ ኤክስፕረስ ተወክሎ ኢትዮጵያ ውስጥ ኦፕሬት እያደረገ የሚገኝ ተቋም ነው። ስለዚህ የኢትዮጵያ ፖስታ ደግሞ ላለፉት 132 ዓመታት ህብረተሰቡን ትልቅ የግንኙነት ድልድይ ሆኖ ሲያገለግል እንደቆየ ድርጅት ያን እንግዲህ ግንኙነቶቹ በየጊዜው ከዘመኑ ጋር እየተቀያየሩ የሚመጡ ናቸው። ስለዚህ በፊት ሲጀምር ጀምሮ ከነበረው ከፖስታ ከማመላለስ ያን በዛ አማካይነት ሰው ከማገናኘት አሁን በጣም ወደ ዘመነው ኢኮመርስ እና የዲጂታል ዘመን ስንደርስም ይህንኑ ስራ ራሱን ከጊዜው ጋር ዋህዶ እንደ መስራቱ መጠን አሊ ኤክስፕረስ ጋር ወይ ደግሞ ከገበያ ኤክስፕረስ ጋር የምናደርገው ግንኙነት የሚሆነው ምንድነው? የኢኮመርስ ግብይትን ከማቀላጠፍ ከማዘመን እንደዚሁም ደግሞ የሀገር ውስጥና የውጪ የማርኬት አክሰሶችን ተደራሽ ከማድረግ አንጻር ትልቅ ፋይዳ የሚኖረው ግንኙነት ነው የሚሆነው የስራ ግንኙነታችን። አሁን ደግሞ ያለንበት መርሃ ግብር ለቀድሞ እዚህ የምታዩቸው አብረን የተማርን የቅዱስ ዮሴፍ ተማሪዎች ነን። በዚሁ አጋጣሚ የምንሰጣቸውን የሶሻል ኮንትሪቢዩሽን ወይ ደግሞ አገልግሎት ዛሬ ደግሞ ወንድማችን አንድ
ታዳጊ ወጣት አብርሃም አሰፋ የትምህርት እድል የቅዱስ ዮሴፍ ተማሪዎች 91 እኔንም ጨምሮ ተማሪዎች የምናበረከቱበት ነው። ይህም በየአመቱ የምናደርገውና ስኮለርሺፕ ከ9 እስከ 12 የትምህርት እድል የምንሰጥበት ነው። ይህንንም ዛሬ የሚለየው ደግሞ ወንድማችን በቅርቡ የተለየን ቢኒያም ደበበ እሱንም የምናስታውስበት ስኮለርሺፕ ነው። በሱ ስም ሰጥተነዋል። ከዘመን ባንክ ጋር ምንድን ነው ያገናኘው? ከዘመን ባንክ ጋር ያለን ሽርክና ፋይናንሻል ፓርቱ ወሳኝነት አለው ኢኮመርስ ላይ እና ዘመን ባንክ በተለይ ኢኮመርስን ኦንላይን ደንበኞች ክፍያ እንዲያደርጉ በኢትስዊች በኩል ከእነሱ ጋር ጥምረት አድርገን በተጠበቀ መልኩ ከካርዳቸው ከዋሌት እንዲከፍሉ የምናደርግበት ነው እና ሌላ ደግሞ በተለይ እዚህ ሀገር ለሚያመርቱት ደንበኞች አምራቾች በእኛ ፕላትፎርም ላይ ላሉ እቃቸውን በተለይ በተገቢ መልክ እንዲልኩ የኤክስፖርትን ዴስክ መድበው ያንን ማማከር በትክክሉ ባንክ አካውንት ከፍተውላቸው ኤክስፖርት አድርገው ላያውቁ ስለሚችሉ እነዚህ ደንበኞች ያንንም ለማሳለጥ አንድ እገዛ ያደርጋሉ። ሌላው ያለን አግባብ ደግሞ ከውጭ ለሚመጡበት ጊዜ እቃዎች አፋጣኝ የሆነ የውጭ ምንዛሪ አቅርቦት እንደገና ደግሞ ለእነዚህም አቅራቢዎች በተለይ ውጭ ለሚልኩ ሲልኩ የሚያገኙትን ምንዛሬ ለሚፈልጓቸው የምርት ግብዓቶች ቶሎ እንዲያገኙ፣ ሌላ ደግሞ ብድርም በተለይ የዚህ ትንንሽ ሎኖችን ወይ ብድሮችን ለሚያመርቱ ለነዚህ ፕላትፎርም ላይ ለሚገቡ በተመጣጠነ የኢንተረስትና አገልግሎት ለማቅረብ ነው። ሌላ ደግሞ ደንበኞችም ቀጣይ የምናስበው በተለይ አሁን የዱቤ አገልግሎት አሁን ገዝተው በኋላ የሚከፍሉበትንም ዘመን ይህን ሙሉ የዲጂታል ኢኮሲስተም አለ። በኢኮመርስም ላይ ቀረብ ያለ ስራ እየሰራ ያለ ባንክ ነው። ስለዚህ ብዙ ነገሮችን ነው የሚሰሩት። የ30 ዓመት ጉዞዎችን እንግዲህ በትንሽ ደቂቃ ውስጥ ማየት ችለናል። ከዚህ በኋላ ደግሞ የበለጠ ስኬት እንመኝላችኋለን። በጣም እናመሰግናለን። በጣም አመሰግናለሁ። እና ይህን እኔም ሳጠቃልለው ይሄ ዛሬ ያደረግነው ሌጋሲ ቱ ላውንች ወይም ከታሪክ ወይ ከቅርስ ወደ ፊት የመሄድ አገልግሎት አዲስ ዓለም አቀፍ የዲጂታል ንግድ ምህዳር አሁን በገበያ ኤክስፕሬስ እና በአሊኤክስፕሬስ ጥምረት በኤምኬቲዋይ በኩል ለሁሉ ደንበኞች ቀርቧል። እንዲጠቀሙ ጋብዛለሁ። አመሰግናለሁ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።